ቁርአን አልገባ ብሏቸዋል። እንደዛ ከሆነ አሊፍ ትምህርት ቤት በጣም በርካታ ተማሪዎችን ከብዙ ኡስታዞች ጋር ያገናኘ በሶስት ወር ባዘጋጀው ፕሮግራም ወላሂ የቁርአን ማንበብ አልችልም እንደው አሁንማ እኔ ጭራሽ አይገባኝም ያሉ እህትና ወንድሞቻችን ቁርአን ማንበብ ጀምረው አልሐምዱሊላህ ሰርቲፊኬታቸውን እየወሰዱ ነው። የጊዜያችሁ ለቁርአን ለገንዘባችሁ የማትሳሱ ከሆነ የእውነት በትክክል አገልግሎት የምታገኙበት ተቋም ነው። ዛሬ የማሳያችሁ እነዚህ ፊደሎች የሚከብዳችሁ ጂም ሐ ኻ እስቲ እጃችሁን አውጡ። አዎ ጂም ሐ ኻ እንዴት ነው የከበዳችሁ? አንደኛ የተጅዊድ አወጣጡ ከሆነ እሱን አልነካካውን ቆይ እናያለን። ግን የጂም ቤተሰብ ተብለው ይጠራሉ። በባለፈው ቪዲዮ የባ ቤተሰብ አይተናላ። የዛሬ የጂም ቤተሰብ ጂም እንደምታውቁት በቅርጽ አንድ አይነት ናቸው። አንድ አይነት ቤተሰብ ናቸው ማለት ነው። ጂም ነጥቡ ከስር ነው። ሐ ምንም ነጥብ የለውም። ኻ ግን ነጥቡ ከላይ ነው። ስለዚህ የጂም ቤተሰብ ያልነው ለዛ ነው። ማን ነው? ጂም ነጥቡ ከስር ነው። ሐ ምንም ነጥብ የለውም። ኻ ግን ከላይ ነጥብ አለው። አንድ ጊዜ ተመልከቱ፣ ረጋ ብላችሁ ተመልከቱ። ቁርአን የምትወዱ ወንድሞቻችሁ ቪዲዮውን በደንብ ላይክ እያደረጋችሁ ተከታተሉ ኢንሻአላህ ሁሉም እንዲደርስ ማለት ነው። አሁን እዚህ ጋር ነጥቡ ከስር ቢሆን ጂም፣ በተቃራኒው ግን ነጥቡ ከላይ ቢሆን ኻ። ተውት፣ ኻ ሳይሆን ኸዲጃ፣ ኸይረዲን፣ ኸይር፣ ኹ፣ ኻ፣ ኾ። ነጥቡ ከስር ቢሆን ጂም፣ ጀማል፣ ጀነት፣ ጂናን በቃ የጀዘር ነው። ምንም ነጥብ ባይኖረው ሐ፣ ሐናን፣ ሐውልት፣ ሐ፣ ሒ፣ ሐ። ስለዚህ የግድ ጂም የሚለው መምጣት በቃ ጀ ብትሉትም ችግር ጁም ብትሉት ኻም ብትሉም ኸም ብትሉም ኹም ብትሉም ለውጥ የለው። ሐም ብትሉ ሑም ብትሉም ችግር የለው። ዋናው ድምፁን መረዳታችሁ ነው። ስለዚህ የጂም ቤተሰብ ማን ነው? ጂም ሐ ኻ። ታዲያ እነዚህ የአረብኛ ፊደላቶች እግራቸውን እንደዚህ ስለሆነ የቀጠሉት ወንድምናቶቼ ከሌላ ፊደል ጋር መያያዝ ስላለባቸው እግራቸውን ወደፊት ይዘረጋሉ። ይሄ የአሊፍ መማሪያ መጽሐፍ ላይ ያስቀመጥነው ነው፣ ግን ላሳያችሁ። ይላችሁ እግራቸውን እንደዚህ ነው ያደረጉት፣ ግን ከሌላ ፊደል ጋር መያያዝ ስለሚፈልግ እግሩን ወደፊት ይዘረጋዋል። ይሄኛው እንደዚህ ነው ያደረገው። አሁን እዚህ ጋር ላምን ብትቀጥሉ ጂምና ላም፣ ሐና ላም እንደማለት ነው። በቃላት በቃ እንዲህ አይነት ቅርጽ ይዞ ሊመጣ የሚችለው የሆነ የወፍ ማንቁርት የሚመስል ቅርጽ ይዞ ሊመጣ የሚችለው ቁርአን ውስጥ 3 ፊደል ወይ ጂም ነው፣ ነጥብ ከስር ከሆነ ከላይ ከሆነ ኻ ነው፣ ምንም ነጥብ ከሌለው ደግሞ ሐ ነው ማለት ነው። አሁን አገኛችሁ? ስለዚህ የአንዱ ቤት በቃ እንደዚህ አይነት ቅርጽ ይዞ ሊመጣ የሚችል ከጂም ከሐ ከኻ ውጭ የለም ማለት ነው። በቃላት መሃል ላይ ሲመጣ ደግሞ እያለን ነው፣ በግራም በቀኝም በዚህ በኩል ይኸው እንደዚህ ይኸው ራሱኑ ቅርጹን ይዞታል። አሁን ቁርአን ላይ ቼክ እናደርጋለን። መጨረሻ ሲመጣ ማንኛውም ፊደል ወደ ነበረበት ይመለሳል። እሱ አያሳስብም። ዋናው እንድትረዱልኝ የፈለግኩት ጭንቅላቱን ቅርጽ ይዞ ነው የሚመጣው። ቁርአን ላይም ሲመጣ ይኸው ያያችሁት ይሄንኑ ቅርጽ። እናንተ እንደዚህ አይነት ጂም እንደዚህ ሙሉ ሐ አትጠብቁ። ቁርአን ላይ ማንኛውም ፊደልም የሚታየው ጭንቅላቱ ነው። እሱን ሌላ ጊዜ ይመጣበታል። ይኸው ለምሳሌ ተመልከቱ፣ ያያችሁት ይህ ከላይ ያለውን ቅርጹን ነው ይዞ የመጣው። ስለዚህ ስትጠብቁ እንዲህ አይነት ቅርጽ ያለው ቅርጽ ካገኛችሁ ይሄ የጂም ቤተሰብ ነው ወደሚለው ትመጡና ቤተሰብ እስከገባችሁ በኋላ ደግሞ ነጥቡ ከላይ ከሆነ ኻ ነው፣ ነጥቡ ከስር ከሆነ ጂም ነው፣ ምንም ነጥብ ከሌለው ደግሞ ሐ፣ ሑ፣ ሒ፣ ሐ ነው ማለት ነው። እስቲ ቁርአን ላይ እንፈልግ እንዲህ አይነት ቅርጽ ያለው። እሺ ይኸው መጣን። ስለዚህ አሁን ባልኳችሁ መሰረት ይኸው አገኘሁኝ። እንዲህ አይነት ቅርጽ ያለው አገኘው። መጀመሪያ በቅርጹ ብቻ የማን ቤተሰብ መሆኑን ተረዳው፣ የጂም ቤተሰብ። ከንዘን ነጥቡ ከላይ መሆኑን ካየው በኋላ ማን አልኩት? ኹ፣ ኺ ነው ማለት ነው፣ ኻ ነው ማለት ነው። እሺ እዚህም ጋር ራሱኑ የጂም ቤተሰብ አይነት ቅርጽ አገኘን በላምና በቃፍ መካከል። ስለዚህ ማን ነው ከሚለውን መጀመሪያ ቤተሰቡን። አሁን አንድ ሰው ይሄንን አይቶ ባሊል አይችልም። ኦፍ ኮርስ በቃ በቅርጽ ይለያል። የነከሌ ቤተሰብ እኮ ረጃጅም ናቸው፣
ያስታውቃሉ። እነሱ በጣም ቀያይ ናቸው እንደምንለው የሓ ቤተሰብ የራሱ የሆነ መለያ ቅርጽ አለው፣ ከሌላ ጋር አይገናኝም ማለት ነው። ተግባባን አይደል? ስለዚህ ሓ ነው፣ ምንም ነጥብ ስለሌለ ሓ ብለነዋል ማለት ነው። ስለዚህ በአጠቃላይ የጂም ሓ ኻን በቃ ስታገኟቸው ቁርአን ላይ ልክ እንዲህ አይነት ቅርጽ ይዘው ነው ማለት ነው። ከዚህ በኋላ ጂም ሓ ኻን የምትጠብቁት በዚህ መንገድ ነው። ከዛ በኋላ ሊጠፋችሁ የሚገባው እንደውም በጣም ጥሩ ስህተት አንድ ሰው ይሄንን ፊደል ጂም የነበረውን ኻቢል ጥሩ ነው፣ ቢያንስ ቤተሰቡን አውቆታል። የጠፋበት ምኑ ነው? ነጥቡን ከላይ መስሎት ኻ አለ ወይም ረሳ ልንል ይችላል። አንድ ሰው መጥቶ ይሄን ሲን ማለት ይችላል? አይችልም። ምክንያቱም ሲን የራሱ የሆነ መለያ ቅርጽ አለው ማለት ነው።